የፕሮፌሰር መረራ ጉዲና ንግግር ካልሰማችሁ በአፋን ኦሮሞ አለ። በአፋን ኦሮሞ ምን አሉ? ያው ሲዝንድ ፖለቲሻን ናቸው ፕሮፌሰር መረራ፣ አስተማሪም ናቸው። በኢትዮጵያ ፖለቲካም በፓርላማ በምናም የኢትዮጵያ እንትን በኢህአዴግ ጊዜ የነበረው የፓርላማ ውበት የነበሩት አንዳቸው እሳቸው ናቸው። በቃ የፓርላማ ውበት መለስና እሳቸው ፕሮፌሰር በየነን፣ ዶክተር ነጋሶ ጊዳዳ፣ ልደቱ እኔም ማረሳው ጊዜ አለ። በቃ በፍጹም ያ ጊዜ ይመጣል ወይ ያ እያደገ ይሄዳል ብለን ስንገምት ሄዶ አጨለሙት። መቶ ዝግት አደረጉት። ከዛ በኋላ ምን ያደርጋል? ወንበር ለቅቄልሃለሁ ግባ፣ እንድትገባ ብልጽግና አልወዳደርም። ሰው ከተወዳደረ እኔ ብልጽግና ጥሩ ፖለቲካ ፓርቲ ስለሆንኩኝ ተመራጭ ስለሆንኩኝ እኔ እንደማሸንፍ ስለሚታወቅ ስለዚህ እኔ ልልቀቅልህ። ገጣባው የዲሲው ገጣባ ያ ብላክ ቦርዱ በጣም ጥሩ ነው መልቀቁ እያለ አለ ሰው ነግሮኝ። መልቀቁ ጥሩ ነው እንኳን ሁሉም አልተወዳደረም፣ መልቀቅ አለበት። ፌር አይደለም፣ ሼም ነው። ሁሉም ወንበር ላይ ብልጽግና መወዳደር የለበትም፣ ሌላውማ መልቀቅ አለበት ማለት ተወዳድሮ መሸነፍ ሌላ፣ ቦታው ግን ለቀ መጥቼ ከማሸነፍ ዝም ብለህ ቦታው ልልቀቅልና ቶሎ ወደ ፓርላማና ፓርላማ ብልጽግና ብቻ ዶሚኔት አደረገው እንዳልባል ትንሽ ለይስሙላ እንድትገባ ፈልጋለሁ ማለት ነው። አቤት በእውነት የሰው ልጅ ሲበላሽ እንደዚህ ነው። ክሪቲካል ይሄ ብላክ ቦርዱ በድሮ ጊዜ ማለት ደና ክሪቲካሊ ተናገር ብትሉት በጣም ክሪቲካሊ መናገር የሚችል ሰው ነው። እኔ አውቀዋለሁ። ይሄ ምስክር ነኝ። አብይን በልኩ ግለጸው ቢባል ገንዘብ ቢያጥረው ነው። አሁን ወደ ዩጋንዳ ሄደ አብይን ለመደገፍ ብልጽግናን ለመደገፍ ወደ ዩጋንዳ የተሰደደ የምንለው ወጣት የድሮ ጥሩ ሰው ነበር የምንለው መጨረሻ ላይ $2000 ነች $3000 ነች በወር ሲልኩለት አይኑ ነው በቃ የተጋረደው ሙሉ። እኔ በጣም ማዝነው እስከዛሬ ድረስ ማዝነው በሱ ተጋረደብን። መጨረሻ ላይ አሁንስ ተቋረጠች፣ ያቺ ብር ተቋረጠች። እኔን በልጦ የአብይ ተቋሚ ሆነ። አሁን ይበልጠኛል። አሁን ለምን እንደሚመጣ ታውቃላችሁ? አማርኛ እሱ አማርኛ ይችላል። እኔ ውስጤ ብቃጠልም እሱ የሚገልጽበት አማርኛ ስለማላገኝ እሱ በለጠኝ። በዚህ አልፎኝ ሄደ በአጭር ጊዜ። እቺ $2000-3000 ስትቆም እኔን በልጦ የአብይ ተቋሚ ሆነ። ጊዜ ነበር እና የፕሮፌሰር መረራ አሁን የድሮና ዘንድሮ ሲያወዳድሩ እኔ ሱሉልታ መሄድ አልችልም አሉ። እውነት ነው፣ ሱሉልታ መሄድ አልችልም፣ ዋስትና የለም። ድሮና ዘንድሮ ብለው የአሁኑ የሀገሪቱ ሰላም ጉዳይ ድምጻቸው ላሰማችሁና በኦሮምኛ ነው። አንድ ደቂቃ ነች 50 ምናምን ሰከንድ ነች። እኔ ቀጥታ አነብላችኋለሁ ምን እንዳሉ ጥሩ ስለሆነ ሙሉ የምንለቀው ለአፋን ኦሮሞ ተመልካቾች ሙሉ እንዲሆንላችሁ ነው። ገራማ ወራማራ ወደንተ ገራራ ትግሬው ወደንተ ገራማን ወደንተ ገራፍለና ገራ ሎላቱ ጫላ ሲጋለ ለማጋዱሪ እኮ ቤክተኒ እኔ እናን ወረካኔ ፊሲ ኦገናቱሬ ማኑራ ቢያማራት ያመደሰቲ ያመባህዳሪት ደቀኔ ቹቹአቱሬ መድረኪስ እና ኢብራቲክ ቱሬ ከኦሮሚያው ተሞ አመሞየለቲ በማዳንጋ ኬንያቲ አማገነሪት ዳንጋ ሶማሊቲ አማ ጅሉባቦር ጂማሩ ባቦር ማራም ወለጋ ሁንዳ ዴማን ቱሬ አመሞጋ ሞቱማቲ ወሪ ቦሰና ኦላዋጂ ወሎላ ጅሩ ሎላ ከና ከስተጋ ሱልታዩ ደርቤ ሁንደደቦ እንደው ሲገለ ሚሴንሰ ኬኛፊ ጋራንቲን ቀምኑ ታጨብዶተኛ ወረከኙ ፊ ከናፊሲ ኤክዱ ከናፊሲ ጋራንቲን ቀምኑ ሰበሲሞን ቱሪ ኩመዲባን ኩመማሊኒ ቾቾሳ ቱሬ ኩመዲበደ ሲቲ ኮተኮለማዩ ወልትቀምነ ነጋዳና ሱብሲኒ ጋራንቲን ቃቡ ብሏል። ጋራንቲ የለንም ብሏል። ድሮ ላሳጥረው ድሮና ያሁኑ በምንም አይገናኝም። አሁን ጦርነት በመላው ኦሮሚያ እስከ አማራና ትግራይ ተስፋፍቷል። እኔ የህብረቱ ሊቀመንበር ነበርኩ። የአማራ ክልል እምብርት እስከ ደሴና ባህር ዳር ድረስ በመጓዝ ስንቀሳቀስ ነበር። በኦሮሚያ ደግሞ ሞያሌ እስከ ኬንያ ድንበር እስከ ግንር እስከ ሶማሌ ጅማ ኢሉባቦር እስከ ወለጋ ስንቀሳቀስ ነበር። በወቅቱ እስከ 100,000 ህዝብ ሰብስበን ማናገር እንችል ነበር። አሁን 100,000 ይቅርና 1 እና 2,000 ህዝብ ሰብስበ ተመልሰ በሰላም መግባት አትችልም፣ ዋስትናም የለህም። እኔ አሁን ሱሉልታ መሄድ አልችልም፣ ምንም መዋሸት አልችልም።
በሀገሪቱ ከምርጫ ይልቅ የጦርነት ስፍራዎች ይበዛሉ ብሏል። የፕሮፌሰር መራራ ጉዲና ከቢቢሲ አፋን ኦሮሞ ጋር ያደረጉት ቆይታ ነው። ይህንን የፕሮፌሰሩ ንግግር ያው ሱሉልታ ማለት ምን ነው? ሱሉልታ ዝም ብሎ ማንም ሰው ዊኬንድ ላይ እኛ እንኳን በአቅማችን እንሄድ ነበር። በአቅማችን ማለት ነው። ከሰው ጋር መኪና የለንም፣ ግን ከሰው ተጠግተን ሄደን ጠጅ፣ ጥሬ ስጋ አለ። በጣም ያው ሁሉም የምታውቀው የሱሉልታ እንዳሁኑ አላደገም ነበር ያኔ። ግን አሁን መሄድ የለም። ሶደሬ ምንድን ነው? ሶደሬ መሄድ አርብ ሄዶ ልጆቹን ይዞ የአዲስ አበባ ሰው ምናምን ይሄድ ነበር። የአዳማ ሰዎች፣ ሞጆ ሰዎች ተመልከት፣ አሁን ፈርሷል። ሰው መሄድም እዛ አካባቢ አይችልም። ፕሮፌሰር መራራ ጉዲናም የኢህአዴግ ጊዜና የአብይ ጊዜ የብልጽግና ጊዜ የኢትዮጵያ ጉዳይ ነው እያወሩ ያሉት። ሰዎቹ ምንድን ነው የሚሉት? አማራ ክልል በጣም አንጻራዊ የምትባል ቋንቋ አለች። በአንጻራዊ ሬላቲቭሊ በጣም ሰላም ሆኗል ይላል። አንጻራዊ የሚባል በየጊዜው የአማራ ክልል ሴኩሪቲ፣ የኢትዮጵያ ሴኩሪቲ በየጊዜው ዲተረሬት እያደረገ እየሄደ ነው። ለምሳሌ የትግራይና የፌዴራል ግንኙነት በየጊዜው እየተሻሻላለ፣ በየጊዜው ዲተረሬት እያደረገ እየሄደ ነው። በየጊዜው እኔ 1 2 3 ብዬ መናገር ፈልጋለሁ እዚህ ፕሮግራም ላይ ባይመችም፣ ግን አብይ በደንብ አድርጎ አብጠጥሮ የሚያውቀው ነገር አለ። በየቀኑ ዲተረሬት እያደረገ ወደ እሳት እየገቡ ነው። ሁለቱ ወደ እሳት የመጨረሻ ተብሎ የመጨረሻ ማን ይጀምራት በሚባለው ነው እንጂ የመጨረሻ እየሄዱ ነው። አሁን ሪላቲቭሊ ኢትዮጵያ ሰላማዊ ነች፣ ምርጫ ማካሄድ ይችላል። እዚህ አካባቢ አማራ ክልል በዚህ አካባቢ ታጅቤ በኤስኮርት ተደርጌ ምርጫ ማካሄድ ይችላል ይላል። አይ እዚህ አካባቢ ግን ኢምፖሲብል ሬድ ነው ይላል። ለምሳሌ ኦሮሚያ፣ ሙሉ ኦሮሚያ ባለፈው እዚህ ፕሮግራም ላይ እንዳሳያችሁ 18000 ምርጫ ጣቢያ አለ። ከ18000 ምርጫ ጣቢያ 80 ብቻ የለው ናቸው። የለው ማለት ያለ እጀባ አይቻልም ነው። በወታደርና በፖሊስ ምናምን ታጅበ ሊካሄድ ይችላል። 17020 ግን የሚሆነው ማለት ከ80 ሲጎለው ከ18000 ያለምንም ፖሊስ እርዳታ ያለምንም ሴኩሪቲ እርዳታ ምርጫ ማከናወን ይችላል። ሙሉ ኦሮሚያ ያለን አሁን ነው ምርጫ ቦርድ ከትላንት ወደ ሪፖርት ነው። ሜላት ወርቅ ነው እንደዚህ የምትለው። ሂጂ አንቺ እስቲ ታዘቢና ደምቢዶሎ ሂጂ። ሱሉልታ ውጭ ብትባል ሱሉልታ አትወጣም። የኦላ የጮቢ ወረዳ ታውቃላችሁ? ጮቢ ወረዳ አምቦ አካባቢ ጮቢ ወረዳ ይሄ አምቦ አካባቢ ነው። የብልጽግና ጽህፈት ቤት ነው አሉ። የብልጽግና እዛ አካባቢ የብልጽግና ጽህፈት ቤት ያው እንዴት እንዳደረጉ ተመልከት። ኤአይ ነው ምናምን ደግሞ አይሉንም። ኤአይ እርግጠኛ ነው ኤአይ እንዳልሆነ። ይሄ ዋናው ኤአይ ነው ካላችሁን ደግሞ ይሄንም ኤአይ በሉ። ይሄ ተመልከቱ፣ ጮቢ ነው፣ አምቦ አካባቢ ነው። ይሄ አምቦ አካባቢ ነው። ይሄ አዲስ አበባ ከአዲስ አበባ ስንት ኪሎ ሜትር ነው? ጮቢ ወረዳ ስንት ኪሎ ሜትር ነች ከአዲስ አበባ? ጠይቋቸው። ብልጽግና ይሄን በፍጹም ሊያምን አይፈልግም። ፕሮፌሰር መራራ ጉዲና እያሉ ነው ያሉት። እኔ መሄድ አልችልም፣ ዋስትና የለንም፣ እኔ አልደብቅህም፣ ሱሉልታ እንኳን መውጣት አልችልም። ይሄ አምቦ ነው። አምቦ ጮቢ ወደ 35 ኪሎ ሜትር የምታውቁ ከሆነ ማለት ነው። እዛ አካባቢ ነው ያለችው። ትልቅ ጉዳት ደርሷል። የሰማ ነው 50 ምናምን ምልሻ ብቻ ተገሏል። ፖሊስ ምናምን ጠቅላላ ፖሊስና ምናምን ሲቆጠር 100 ምናምን ተገሏል። ላስናይት ነው፣ ትናንት ማታ ነው። ሌሊት ገብተው ነው ይህን ኦፕሬሽን የሰሩባቸው። የብልጽግና መስሪያ ቤት ምናምን ብዙ እቃ ጋዩ፣ ንብረት እንትን ወደመ። ያው ብልጽግና ይሄን ማመን አይፈልግም። ኢትዮጵያ ቴሌቪዥን ማመን አይፈልግም። የኢትዮጵያ ሕዝብ መስማት አለበት። የኦሮሞ ሕዝብ መስማት አለበት። ዜጎች እያለቁ ነው። 50 ምናምን አርሶ አደር ሚሊሻ ብቻ በዚህ ከተማ ሞቷል ትናንት ማታ። አሳዛኝ ነው። በሌላ በኩል ሹማ አብደታ ታውቁታላችሁ አይደል? ሹማ አብደታ ደግሞ ሰሜን ሸዋ የኮማንዶ ምናምን ነው የሚለው ሰውዬ፣ የኮማንዶ አዛዥ የነበረው እዚህ መጥቶ ያስጠነቅቃል። ህዝባችሁን እንትን አድርጉ እንጂ ሰላም ፍጠሩልን እንጂ ምናምን እያለ ለስራ ጀነራል ሹማ አብደታ በአማራ ክልል በሰሜን ሸዋ ዞን በሰላምና ጸጥታ ዙሪያ ከህዝብ ጋር ተወያዩ ይላል። ተመልከቱ። እዚህ ላይ
ሽፍታውን ምናምን ቪዲዮ ይሄን ነገ በቪዲዮ አስደግፈን እናመጣላችኋለን። በቪዲዮ አስደግፈን ሹማ አብደታ በዚህ እንትን ይላል፣ ኦላ ደግሞ በዚህ አገር ያወድምባቸዋል። ተመልከቱ፣ ሀገሪቱ በጦርነት እየታመሰች እነሱ ቢዝነስ አዝዩዥዋል ምርጫ እናካሄዳለን እያሉ ይሮጣሉ። አሁን ከጉምቱ ፖለቲከኛ መረራ ጉዲና ፕሮፌሰር መረራ ወደ የድሮ ጉምቱ ፖለቲከኛ ገብሩ አስራት እናልፋለን። ገብሩ አስራት ባንዳ ነበርኩ አይነት ትርጉም ሰጠን። ቃል በቃል አይደለም። በአሽሙር ግን ባንዳ ነበርኩኝ አለ። በአሽሙር ነው። እንዴት በሉኝ፣ መስተካከል ያለበት ነው። እኔ ገብሩ አባቴ ማለት ነው። በእድሜ ምንም ያው ጥርጥር የለውም። አልነበርንም፣ እሱ ትግል ሲገቡ እኛ አልነበርንም፣ አልተወለድንም። ገብሩ ባለ ታሪክ፣ እነዚህ ሰዎች ታሪክ ነው ከነሱ የምንፈልገው። ሲጽፉ እገሌ እኮ ጽፎ ሲጻፍ ትውልድ ማጭበርበር ነው። ጽሁፍ ነው፣ በቃ እዛ ይቀመጣል። 1900 እኮ ገብረ ኢየሱስ ማን ገብረ ኢየሱስ የሚባሉ አፈወርቅ ገብረ ኢየሱስ የሚባሉ ጦቢያ የሚባል ጽፈው ነበር ምናምን ተብሎ ጦቢያ ናቃታለችን ነው የምታክለው መጽሐፏ የሆነች ብሎ የግል ጆርኒያቸው ምናምን ትመስል ነች። እንደዚህ ሄድኩኝ በዚህ ወጣው፣ ግን በጣም ሪትን ነው። በአማርኛ ጸሐፊ መጨረሻ ላይ አጼ ምኒልክ አሳደዋቸዋል። አጼ ምኒልክ በሳቸውን በአሽሙር ሰድቧቸዋል። አካላቸው ነገር ነው የሰደቧቸው። ከዛ በዛው ኢን ኤግዛይል ነው መሰለኝ ያረፉት ይመስለኛል። እኔ ጦቢያ በዛ ነው፣ ግን አለ መጽሐፉ አለ። አዲስ አበባ ዩኒቨርሲቲ ብትሄዱ ጦቢያ አለ። 1900 የተጻፈ ነው። ስለዚህ ሪፈረንስ በዛ ሰዓት እንዴት ይጻፍ ነበር፣ ስለ ልቦና ምን ነበር፣ ሰው ምን ይመስላል ጽሁፉ ላይ ታያል። ገብሩ አስራት መጽሐፍ ሲጽፍ የኢህአዴግ ታሪክ ነው፣ የህወሓት ታሪክ ነው፣ የኤርትራ ህዝብ ታገር የሻዕቢያ ነው ምናምን ሲጽፍ ሰው ዝም ብሎ መዋጥ ያለበት እውነት ከሆነ እንደዛ ነው ማሰብ ያለበት። ሲጽፉ እንደዛ ነው መሆን ያለበት። ትውልድ አጭበረብራለሁ ብትል ግን ያጋልጣል ትውልድ። እንደኔ አይነቱ ትውልድ ደግሞ መጥቶ ክሮስ ቼክ አድርጎ አንዳንድ ነገር ያጋልጣል፣ ተዋረዳል። እና ገብሩ አስራት ኤኒቲንግ ህወሓት የሚመታለት ከሆነ ኤኒቲንግ እሱ የገባበት ጭምር እሱ ያለበት ጭምር ይመቷል። አልነበረም ብሎ በቃ ይመቷል። ኔጌቲቭ ብቻ ኤኒቲንግ ኔጌቲቭ ብቻ ነው ብሎ ያስበው። ገብሩ እኔ የነበርኩበት በጋራ የነበርንበት እኔ ተጠያቂ አይደለሁ ምናምን ይላል መጽሐፉ ላይ። ድሮ ማለት በጋራ የሰራነው ነገር በትግራይ ላይ ምናምን ተጠያቂ አይደለሁ ምናምን የሚለው ጽሑፍ አለ መጽሐፉ ላይ። ለምን ተጠያቂ አትሆንም? ተጠያቂማ ትሆናለህ። የትግራይ አርሶ አደሮች እንደ በግ እየነዳ የትግራይ አርሶ አደሮች ፕሬዝዳንት ሆነ የትግራይ አርሶ አደር አዚፍ ትግራይ ብቻ እንደተወረረች አድርገ የኢትዮጵያና የኤርትራ ጦርነት የትግራይ አርሶ አደር በልዩ ሁኔታ ሄደ ስትማግደው የነበረው መቼ ነው? እኔ ነበርኩ እንደ ስትማግደው የነበረ አንተ ፕሬዝዳንት ሆነ አለቃ ጸጋዬ በርሄ ምክትል ፕሬዝዳንት ሆናችሁ እኮ ነው የትግራይ አርሶ አደር ያለምንም ኃጢአቱ እንደ ኢትዮጵያ አርሶ አደር ሳይሆን በልዩ ሁኔታ ትግራዋይ እዛ ስትማግደው የነበረ እኮ ገብሩ አስራት ፕሬዝዳንት ሆነ እኮ ነው። እንንገረው እንዴ! እኛ እኮ ስንት ቁስል አለብን እኮ እዚህ ሚዲያ ላይ ስንመጣ እኮ እነዚህ ምን እናድርግ ደግሞ አርጅተዋል። ዝም ብለን በልካቸው ብንነግራቸው ደግሞ ብዙ ኃጢአት እኮ ተሸክመው የሚሄዱ ሰዎች እኮ ናቸው እነዚህ እኮ። የትግራይ ህዝብ እኮ የዋህ ሆኖ ተቸግሮ መሪ በቃ የሆነ ነገር ከዚህ እንዴት እንውጣ እያለ ትዕግስተኛ ሆኖ ነው እንጂ እኮ እነዚህ እኮ ፍርድ ቤት መገተር የሚችል እኮ በቀላሉ እኮ አንድ ሁለት ሰው ተደራጅቶ እኮ እነዚህ ሰዎች እኮ መገተር ይችላል እኮ ኢትዮጵያ ምድር ላይ ህግ ቢኖር። የትግራይ አርሶ አደር ጠይቋቸው፣ ትልልቅ ሰዎች ጠይቋቸው። 31ኛ የሚባል 8ኛ የሚባል የነበሩበት አሁን የኦነግ ከፍተኛ ባለስልጣን የኦነግ አመራር እነ ገመቹ አያና የነበሩበት እነ ወድም ቤት የነበሩበት ግንባር አለ እኮ ምናውቀው በታሪክ። ተሰለፍ የትግራይ አርሶ አደር ተሰለፍ ነበር የሚባለው። ተሰለፍ ይሰለፋል አሃዱ ሰራዊቱ ይሄ እዚህ ክፍለ ጦር እዚህ ሻለቃ እዚህ ምናምን ሲባል ተመዝግቦ ትውልድ ቦታው እድሜው ጋንታ 5 ጋንታ 6 ሲሰዋም በአግባቡ ኦርኔሉ ላይ ፐርሰን ተመዝግቦ ለቤተሰብ መርዶ ይነገራል። ጥሮታው ነው ምናምን ነው ይሄ የካሳብ የሆነ ጥሮታ ብቻ ለቤተሰብ ምናምን ይደረጋል። እገሌ ተሰዋ እገሌ ከዳ እገሌ ተባረከ እገሌ ተሰዋ ተብሎ ይመጣል። የትግራይ አርሶ አደር ወደዚህ ጦርነት ሲከቱት ያሳልፉታል። ዝም ብሎ ከየወረዳው ያመጡ ያሳልፉታል። የምሬን ነው። እኔ ብዙ የምናገረው አለ ወደፊት ያሳልፉታል። ከዛ ከዚህ እስከዚህ 31ኛ ከዚህ እስከዚህ ውሰድ ከዚህ እስከዚህ ነበር ቢባል እንደዚህ አድርጎ
1 2 3 4 5 6 ከዚህ እስከዚህ 1 2 3 4 5 6 ከዚህ እስከዚህ የት ነው ከየት ጣቢያ ከየት ቀበሌ ነው የመጣው ከየት ወረዳ ነው የመጣው አይባልም አይመዘገብም ምንድነው ቤተሰብ ምናምን ከዛ ምን አለኝ ከዛ የነበረ ትልቅ ሰው ከነሱ የነገረኝ ነው አሁን ከትግራይ TDF ካሉት ስለዚህ ውጊያ እንገባለን አርሶ አደሩ ቁስለኛ ማንሳት መቅበር ጥይት ማቀበል ምናምን ነው ዝም ብሎ ከኋላ ማለት ነው መጨረሻ ላይ እኛ ኮሙኒኬት ሬዲዮ አለን ማፈግፈግ ለምሳሌ ኤርትራ ጦር ሻዕቢያ እንትን ካለ ይሄ የኢትዮጵያ እንትን ደግሞ በኢህአዴግ ጊዜ የነበረው ጦር ወደዛ ሲመታ ከሄዱ ወደ ኤርትራ ከተሳካላቸው ወደ ኤርትራ ሲመጡ ማን ሞተ ማን ምናምን ይታወቃል የኤርትራ ጦር የኢትዮጵያ ጦር ገፍቶ ከመጣ እነዚህ አርሶ አደሮች ኮሙኒኬሽን የላቸው ሬዲዮ የላቸው አዛዥ የላቸው ይቀራሉ እዛ ይበላሉ ይማረካሉ ይገደላሉ ይሞታሉ የትግራይ አርሶ አደር ደም አለበት ገብሩ አስራት ላይ እገሌ ወንጀለኛ አይደለም ተጠያቂ አይደለም የምትልበት ነገር የለም የጊዜ ጉዳይ ነው እኔ የጊዜ ጉዳይ ስለምናቀው ነው ይሄ ፔንፉል ነው የትግራይ አርሶ አደር አለ ልጆቻቸው ኦርፋን አድርጎ የቀሩ የትግራይ አርሶ አደሮች አሉ ገብሩ አስራት ይሄ ከደሙ ንጹህ ነኝ ካለ አላወከንም ማለት ነው ሌላ ግን መስተካከል አለበት ትርክት በትርክት ደረጃ እንዴት እንደሚዋሽ ተመልከቱ ለነግራችሁ ነው አባይ ሁሉም አባይ ስብሐት ጋር ነው የሚያነጣጥረው ምን አለ ባጭ ላሳጥረው TPLF እንደ ድርጅት አለ TPLF የሶማሊያ ወረራ ጊዜ ሶማሊያ 69 አይደል 69 ነው 69 TPLF በሻለቃ አልነበራትም ሰራዊት በኃይል ምናምን የተደራጀች ጥቂት ናቸው ገና እኮ ናቸው ያን ኤሊት ብቻ ነው አርሶ አደሩም ማረግ አልቻሉ በኃይል ምናምን ናቸው ወደ ሻለቃ ምናምን አልተደራጁ ወደ ቦጦሎኒ ባታለ ምናምን አልተደራጁ አንድ ገብሩ ምን ይላል አንደኛ ያው ሐንሽ መለስና አባይ ስብሐት ነው የሚመጣው አጠቃላይ ይዘቱ እንደዛ ነው መለስ ምን ይላል የሐንሽ ኢትዮጵያ ኤርትራና ከየመን ሲዋጉ ሐንሽ ደሴት የኢትዮጵያ ጦር ሄዶ ተዋግቷል ይላል የኢትዮጵያ ጦር ሄዶ ተዋግቷል ኤርትራ መንግስት እንደግፎ ተዋግቷል ነበራቸው አይደል እንዴ ሚሊተሪ አግሪመንት ነበራቸው አልነበራቸው የኢህአዴግና የኢትዮጵያ መንግስትና በዛ ሰዓት የነበረው አንደኛው ለመተጋገዝ ስምምነት ነበራቸው አልነበራቸው ነበራቸው እኔ አውቃለሁ ሄዶ ተዋግቷል ወይ ማቆ ነገር የለም ግን ምን ይላል እኛ ሳናቅ ስራ አስፈጻሚ ሳያቅ መለስ ኦርደር አድርጓል ይላል ኦርደር ሄዶ አግዙ ብሎ አግዟቸዋል ይላል 1.2 ቢሊዮን ብር እኛ ሳናቅ ብር ሰጥቷቸዋል ይላል ኤርትራ አገር ስትሆን ማለት ነው ከዛ ውጭ ግን ሶማሊያ ኢትዮጵያ በሚወርበት ጊዜ TPLF ተዋግቷል ደርግን ይዋጋው ነበራል ይሄ ማለት ምን ማለት ነው ባንዳ ነበርኩኝ ነው አጭር ቋንቋ የውጭ ኃይል ኢትዮጵያ አጋጣሚ የውጭ ኃይል ደርግ በሚወጋበት ጊዜ በቃ ከሱ ጋር ጨርስና እኛ እዚህ እንጠብቀሃለን ማለት ነበረብን እኔ እስከማውቀው ድረስ በጣም ብዙዎችም ሶሻል ሚዲያ ላይ ያላችሁ ተመልካቾችም በጣም ብዙ ሰው ኮሜንት ያደረገበት ነው ኢሊት የሚባል ትግራዋይ ሰው በዚህ ደረጃ ሰው ራሱን ይጠላል ወይ ገብሩ ራሱን ጠልቶ ነው እየኖረ ያለው በቃ ዝም ብሎ ተንሳፎ እዚህ ላይ አባይ ስብሐት የነገሩን ከዚህ በፊት የነገሩን ሁለት ጊዜ ከደርግ ገዛ በደርግ ጉዳይ ሁለት ጊዜ ውሳኔ ወሰናሉ አንደኛው ትልቅ ሰዎችም ጠየቁ እኔ ጠይቄያለሁ ዛሬ በጣም ብዙ ኢንተረስትድ ሆኜ ታሪክ ስለሆነ ማለት ያልኖርበት ስለሆነ ኒውትራል ናቸው ብለን የምናስባቸው በዚህ ላይ ፖለቲካሊ የተጨማለቁ አይደለም ገብሩ ስለተጨማለቀ ነው ዛ TPLF ብሎ አዲስ አበባ የሚጮህ ስለተጨማለቀ ነው አይገባኝ በዚህ ውስጥ የሌሉ ትልቅ ሰዎች አሉ ምን ህይወት ግን ታሪኩን የሚያውቁ ምን ነበር አልኳቸው አንደኛ ቁጥር በዛን ሰዓት ምን አለ አንደኛ ቁጥራችሁ ጥቂት ነን ደርግ ነው የሚያሳደን ከቀበሌ ወደ ቀበሌ መቆሚያ ነው የሚያሳጣን ደርግ እንጂ እኛ ደርግን ምንወጋበት ጊዜ አልነበረም ራሳችን ምንድራጅበት ጊዜ ወጣቶች ምን መለብንበት ጊዜ ቁጥራችን ጥቂት ነን አለ እንኳን ደርግ ልናጠቃ እንኳን ከተማ ሄደን ልናጠቃ 69 ዓመተ ምህረት ነው አለ እኛ ሲመጣብን እንከላከላለን እንጂ ደርግ ምናጠቃበት አቅም ፍላጎት እንኳን ቢኖረን ማጥቃት አንችልም አቅም እንኳን ቢኖረን ማጥቃት አንችልም ያኔ ግን እንደ TPLF እንደ ድርጅት ወስነናል TPLF የሶማሊያ ወረራ
ሶማሊያ ወረራ ፈጽማለች የሚል አቋም ወስዷል። ድርጅቱ አመራሩ አቋም ወስናለች። በዛን ሰዓት አቋም ያልወሰደው ኢህአፓ ነበር። ይሁን አይሁን ምናምን ብሎ እንኳን ወረረች እንኳን ለምን ወረረች ብሎ አቋም ያልወሰደው ኢህአፓ ነው። ዝም ነው ያለው። ቲፒኤልኤፍ ግን ዝም አይደለም ያለው፣ አቋም ወስዷል እንደ ተቋም እንደ ድርጅት። ገብሩ አስራት ምን አለ? እኛ ዝም ነው ያልነው አለ። አንደኛው እሱ ትክክል ነው፣ ዝም ነው ያልነው፣ ግን እንዋጋ ነበር ነው ያለው። እንዋጋ ነበር። አሁን 69 ዓመተ ምህረት ማን ነው የምትወጋው? በየትኛው ኃይል? በኃይል የተደራጀ በሻለቃ እንኳን የተደራጀ ሰራዊት ያልነበራት ማን ነው የተዋጋ ብትሉ ገብሩ እነዚህ ስም ለማጠልሸት እነመለስን ጊዜ ስም ለማጠልሸና ህወሓት የራሱ ጊዜ በነገራችን ላይ ካደረጉት ባንዳ ነበርን እያለ ነው መንግስቱ ኃይለማርያም እኮ ባንዳ ነበርኩ ብሎናል። እኛ አንድ ምን ደብቀው ነገር አለ። እኔም የምሬን ነው እንደብቃለን እኮ ደርግ ራሻ የራሳ ጀነራሎች አድርጎ ሲዋጋ አልነበረም እንዴ? ውሸት ነው እንዴ? ኢትዮጵያውያን የራሻ ጀነራሎች አድርጎ የኤርትራ ዩቲዩብ ላይ ገብታችሁ የራሻ ጀነራሎች እዚህ ተደርድረው 2 ነው 3 ጀነራሎች ማርኮ አጋጣሚ የተማረኩት ኤርትራ ነው የተማረኩት። ማርኮ ፉል ጀነራልስ ሲያዋጋ ነበር ከኢትዮጵያ ዋና ዲዛይነርስ ዋና አዋጊዎች ራሻውያን ነበሩ። ባንዳ ማለት እኮ ነው። ደርግ የራሻ ጀነራሎች የኩባ ጀነራሎች አድርጎ ነበር ሲዋጋ ነበር ኢትዮጵያ ምድር ላይ። ቲፒኤልኤፍን ይወጋል፣ ኤርትራ ኃይሎች ሻዕቢያን ይወጋ ነበር። ውሸት ነው እንዴ? ዩቲዩብ ላይ ገብታችሁ ማየት እኮ ነው። ግን ዝም ብሎ ከላይ ዝም ብሎ ሲታይ መንግስቱ ኃይለማርያም የውጭ ጀነራሎች በግለሰብ ደረጃ ሙያተኛ አድርጎ ነበር የሚወጋን ማለት አንደኛ የባንዳነት አንዱ እንትን ነው። ራሱን በራሱ ጀነራል አጥሮት አይደለም የራሻ ጀነራል የኩባ ጀነራል አምጥቶ እዚህ ጋር ሲያዋጋ የነበረው። ተማርኳል እኮ ተማርኳል። እኛ ትልልቅ ሰዎች እኮ አሉ እዚህ እኮ ዩቲዩብ ላይ ገብታችሁ ማየት እኮ የራሻ ጀነራሎች ኮሜንት ላይ ያላችሁ ተመልከቱ። ናዶ እዝ የተማረኩት 2 ጀነራሎች 3 ጀነራሎች አሉ እኮ ራሻውያን። ግን እኛ ደርግ ባንዳ አልነበረም ነው የምንለው በጀነራል እንደ አብይ ስላለው ከአብይ ጋር የሚወዳደር አይደለማ። ይሄ ሰውዬ ግለሰብ ነው። ግለሰቦች አምጥቶ ይሄ ሚጉ ምናምን ጦር መሳሪያ ምናምን ዝም ብሎ እያመጣ ከራሻ የሚያመጣ ደግሞ አምጡ ባለሙያዎች አምጡ ብሎ አሰማርቷል። ከአብይ ጋር ሲወዳደር ግን አይደለም። አብይ ሀገር ናግባ ብሎ ነው ወደዚህ ያመጣው። ሀገር እንደ ሀገር መንግስቱን ጋብዞ ሰራዊቱን ምናምን ጋብዞ እነሱ ባይኖሩ ኖሮ የት እንገባ ነበር? ኤርትራ ባትኖር ኖሮ ራሻ ባትኖር ኖሮ አላለ መንግስቱ ኃይለማርያም ቢያንስ ማለት ነው። ገብሩ አስራት ይሄን እኛ እንደብቃለን ነው የምልህ። ደርግ ባንዳ ነበር ላለ ማለት እንደዚህ እንኳን አድርጉ ናደው እዝ መጥቶ እየተማረኩም ዝም ነው ያልነው መናገር ሳለበት ዋና ቀንቃኙ እሱ ነው መሆኑ መለስ ነው ለማለት አስቀምጫለሁ። ከዛም በኋላ ዋና ቀንቃኝ ብቻም ሳይሆን ከሌሎቻችንም ሩቆ ሄዶ የፈጸማቸው ነገሮች አሉ። ብዙ ነገሮች አሉ። ለምሳሌ ልጠቅስልህ እችላለሁ። እኛ በማናውቀው መንገድ ለሻዕቢያ 1.2 ቢሊዮን ሰጥቷል። አመራሩ በማያውቀው መንገድ ማለት ነው። ልንገርህ፣ ሌላው ሐንሽ ላይ የተደረገው ጦርነት ከሻዕቢያ የኢትዮጵያን ጦር አሰልፎ ተዋግቷል ያለ ስራ አስፈጻሚው ውሳኔ። ሶማሊያ ወረራ ላይ የህወሓት አቋም እና አሰላለፍ ምን ነበረ? እዚህ ላይ እንግዲህ ህወሓት እኔ እስከማየው ድረስ ሌሎችም ፓርቲዎች በዛን ጊዜ የአፓም ሁሉም ፓርቲ ማለት ነው የነበሩት ተቃዋሚ ነች የሚሉት የሶማሊያን ወረራ አልተቃወሙ። እኛም አልተቃወምንም። አልፎ አልፎ ሰማለሁ ስብሐት ተቃውመናል ምናምን የሚል እስቲ ማስረጃ ያቅርብ። የትኛው ማስረጃ? በፓርቲም ተሰብስበን አልተቃወምነውም። ስለዚህ ዝም ነው ያልነው። በውስጣችን ጀስት መንግስት ይፍረስልን የሚል እንድምታም ባለው መንገድ ነው የነው እንጂ የሶማሊያ ጦር እንደ ጦርነቱ ተነስቷል በአገር የተቃጣ በአገራችን ጥቅም የተቃጣ ነው ብለን ጦርነትም አላስቆምንም ብቻ ሳይሆን አሁን እስቲ ማስረጃ አምጡ። ስብሐት እንደዚህ ይላል እስቲ ማስረጃ ያምጣ የሚለው የ1969 ነው። ያኔ 1 ዓመት ከምናምናቸው ነው ከወጡ 1969 ማለት 1 ዓመት ከ6 ወር ምናምን ከጫካ ቲፒኤልኤፍ አለች ተሐሐት ምናምን ነበር የሆነ ስሟ ራሱ ቲፒኤልኤፍ አልነበር በዛ ሰዓት። መንግስቱ ኃይለማርያም ሪኮግናይዝ አላደረጋትም። የኤርትራ 10 ምናምን ዓመት ሆዷቸው ነበር ያኔ 13 ዓመታቸው
ኤርትራ ነበር ሪኮግናይዝ ያደረገው። ጀብሃና ሻዕቢያ ነበር ሪኮግናይዝ ያደረገው። ቲፒኤልኤፍ እንደ ቲፒኤልኤፍ አያውቃትም ነበር። እንኳን አልተቃወምንም ምናምን የሚለው እዚህ አንደኛ የነገሩ ነው። ከገብሩ አስራት አይነት ሰው አይደለም፣ ከፖለቲከኛ አይደለም። የመረጃ መነገራችሁ ታሪክ ስለሆነ ነው። እኛ የነበረው አመራር ይሄ ወረራ ነው፣ ሶማሊያ ኢትዮጵያን እየወረረ ነው፣ ወረራ ነው ብለን ወስናናል። ወረራ ነው ብለን ከዛ በኋላ ግን እኛ ያኔ ከደርግ የምንመታበት እድል አልነበረንም። እኛን ይመቱናል። ኢዱ መቱ። በዚያ ምክንያቱም የተጠናከረ ሰራዊት አለው፣ ሁሉም አለው። እኛ ጥቂቶች ነን። እኛ መቱ ያሳድናል እንጂ ራሳችን የምንከላከለው እንጂ እና ደርግ ጋር የምንገጥምበት ግዙፍ ነው። ከደርግ ጋር መግጠም የምንችልበት እድልም አልነበረንም ብሏል። አበይ ብሎ አበይ ስብሐት ለአንድ ሰው ታሪክ ነው የምናወራው እና አበይ ስብሐት ኢንትረስቲንግ ነገር ልንገራችሁ። ከአማራ ጠቀስኩኝ። አረጋው በርሄ ጋር የሚያያዝ ነው። እኛ ደርግ በተመለከተ ሁለት ውሳኔ ወሰንን። አንደኛው የሶማሊያ ወረራ ጉዳይ ነው ያሉት። ሶማሊያ ወረራ ነው ብለን ወስነናል። አቋም ወስደናል። ቲፒኤልኤፍ አቋም ወስዷል። ማስረጃ የታለ ይላል ይሄ ሰውዬ። ሁለተኛ ኢዲዩ አሁን ዋናው ጉዳይ ነው። ኢዲዩ አብረን እንምተዋለ ደርግ ለምንድን ነው ኢዲዩ እናንተንም እያስቸገራችሁ ነው እኛንም ያስቸገረ ነውና ለምን ተባብረን ኢዲዩን አንመታውም አለን። ከዛ እንዴት አድርገን ጥይት ሰጣቸዋል መሳሪያ ሰጣቸዋልና አግዙን አለን። አበይ ስብሐት ናቸው እንደዚህ ያለ። ከዛ እሺ ማን ነው የተላከው? አረጋው በርሄ ተላክ፣ ወደ ደርግ ተላክ ገባ። ይሄ እኮ ቲፒኤልኤፍ በዛ ጀግንነት ነው። አረጋው በርሄም ሪስክ ወስዶ ነው የገባው። ሽረ እንዳስላሴ ነው የገቡት። ያው በደደቢት በኩል ነው ያሉት። ሽረ እንዳስላሴ ገባ አረጋው በርሄ። ከዛ ገጠር ነው ያለው። ቆሎ ምናምን እየበላ እዛ አፈር መስሎ የነበረው አረጋው በርሄ እንደማንም ታጋይዛ ደደቢት ላይ ሽረ መጣ። ደርግ ነው የተቀበሉት። ያው ጥብስ ክትፎ ምናልባት ምናምን ትክክል ምናምን ጥሩ እንክብካቤ ያደረጉለት የቲፒኤልኤፍ ሰው ነው፣ ትልቅ ሰው ነው ተብሎ። ከዛ ጥይቱን ጭኖ ምናምን ጭኖ ሄደ ወደ ደደቢት። ሲመለስ አቤት የበላው ጥብስ ይላቸዋል፣ አቤት የለበስኩት አንሶላ፣ አቤት የተኛውበት አልጋ ይላቸዋል። ደደቢት ሄዶ እንዴ አንተ ምቾት ነው እንዳጣጥም የመጣኸው ስራ ልሰራ እንደ ኢላክ ነው። ከዛ ቶኑ አሉ ሰውየው ባንዳ ሆኖ መጣ ማለታቸው። ባንዳ ሆኖ እንትኑን ቀይሮ ስለምቾት ነው እንዴት አድርገን ኢዲዩን ንምታ ስለሚባል ሳይሆን ተነጋግሮ የመጣው መጥቶ የነገረን ስለምቾት ነው። ስለበላው ልብስ፣ ስለበላው ጥብስ፣ ስለለበሰው አንሶላና ስለተኛበት አልጋ አፕሪሼት ማድረግ ጀመረ። መጥቶ ደደቢት አለ። ከዛ ተው ነው ኢዲዩን መምታት ተው ነው። ኢዲዩ በራሳችን ነው የወጋ ነው። ደርግን አላሳተፍንም አለ። ይሄ ታሪክ ነው። እውነት ነው ውሸት ነው ትላልቆች መጠየቅ ነው። ፖለቲከኛ ከሆነ በዚህ ሰዓት በተለይ ደግሞ ቲፒኤልኤፍ ጠል የሆነ ፖለቲከኛ ስትጠይቁ አዛብቶ ነው የሚነግራችሁ። እንደነገብሩ አስራት የኔ አይነት ትውልድ ችግር የለበትም። ማጣራት ይችላል፣ መጠየቅ ይችላል። ትክክለኛ ራሴን መገንባት ፈልጋለሁ። ትክክለኛ በሆነ ታሪክ በእውነት እንደዚህ እያለ መቅለብለብ ዋጋ የለውም። እኛ እንደሆን እየቀጠፈ ነው። ኤርትራ 1.2 ቢሊዮን ሰጥቷታል እኛ ሳናቅ ምናምን የሚለው እውነት ሪሊ ኤርትራ ከኢትዮጵያ ስትፋታ በአግባቡ ንብረቷን ተካፍላ ሄዳለች እንዴ? ከኢትዮጵያ አየር መንገድ አውሮፕላኖች አንድ አይደርሳትም ነበር ልካፈል ብትል? የኢትዮጵያ አየር መንገድ የኤርትራ ሀብትስ አልነበረም? ሀብቷ እኮ ነው። ግን አንድ አውሮፕላን እንኳን ስጡኝ አላለችም እኮ። ምን ነው የታሪካችን እኮ ነው የምናወራው እኮ። ምንም ነገር ዝም ብሎ ነው ሄዱት። በቃ አንደኛ ቸኩሏል፣ አገር ለመሆኑ ቸኩሏል። በቃ በራሳችን ሀብለን እንጀምራለን ሀብለን ገነባለን ብሎ ነው የቸኩሉት። በአግባቡ ከኢትዮጵያ ጋር ይሄን ይመለከታል ብለው እንኳን አልሄዱም። መጠየቅ ነው አሁን እኮ ትላልቅ ሰዎች ከመጠየቅ እኮ ነው። ገብሩ እንደሆነ ኤርትራን በተመለከተ አለው ጥላቻ አለበት። ለኤርትራ የሚሰጠው ጥላቻ ይበልጣል። ለትግራይ ከሚያስበው ስለ ትግራይ ከሚያስጨንቀው ይልቅ ለኤርትራ መንግስት ያለው ጥላቻ ነው ሚዛኑ የሚከብድበት። ልክ የጻድቃን አይነት ተመሳሳይ በሽታ ነው የተጠናወተባቸው። እና ሌላ ተመልካቾች እነዚህ ሰዎች ኃጢአት ከማን ጋር ነው የሚያወሩት? ባይፈርስ ነው ባይፈርስ ትዝ ቢለኝ ከወርቁ አይተነው ጋር ነው። ወርቁ አይተነው ዩቲዩብ ላይ የነሱ ዩቲዩብ ላይ አለ የሰጡት አርዕስት ላይ ባይፈርስ ነው ወርቁ አይተነው እስታሊ በል የተባለውን ነው ማለት የሚችለው እንጂ ምንም ነገር በል ያሉት ነው የሚለው ይላል። አርዕስት እኮ ነው ዩቲዩብ ታይትል። አሁን እዚህ ፕሮግራም ላይ ዩቲዩብ ታይትል አለ አይደል? የዚህ ፕሮግራም ይዘቶች
እንደዛ ነው ያሱት ይሰጥ ወርቁ አይተ ነው የሚያሰነትኑት ስታሊን በል ያሉት ነው የሚለው እና ምስኪን ነው የዋህ ነው ምናምን ወርቁ አንተ እንደዚህ ነህ ስለው እኮ ነው እና እንደዚህ ላይ አው ይላል ደግሞ ማን ባይፈርስ የሚሉት አው ይላል እንደዛ ነው ያ ጊዜ እኮ ነው በጁንታ በሚባልበት ዘመን እንደዛ ያ ትግል ነውና ነገሩ ተቀያይሮ እኛ እውነት ነው የምንናገረው ጥላቻ መቀለ እነዚህ ገብሩ አስራት ከማን ጋር ያለው መሰላችሁ ከኢትዮጵያ መንግስት ቦዲጋርዶች መቀለ ከገብሩ አስራት ጋር አብረው ታግለው የነበሩ ታጋዮች መቀለ ሰማዕታት ሐውልት ነው ይሄ የመቀለ ሰማዕታት ሐውልት ስማቸው ስም ዝርዝራቸው ፎቶግራፋቸው ሰማዕታት በጣም ታዋቂ አርቲስቶች ታጋዮች የነበሩ ኮማንደሮች የነበሩ እነዚህ ሰማዕታት እንዴት እንዳደረጉ ተመልከቱ ያኔ ገብቶ ማለት ነው ልዕሊ 60,000 ደቂ ትግራይ ተሰው ሁሉ የሚለው ደቂ ልዕሊ ይላል ተመልከቱ 60,000 በላይ የትግራይ ሰማዕታት ነው ፎቶግራፋቸው ስማቸው ምናምን አለ እዚህ ላይ እና እንዴት አድርጎ ድብልቅልቁ እንዳወጡ ተመልከቱ ያኔ ገብቶ ማለት ነው ብልጽግና ትግራይ ገብቶ እሉን አልወጣ በቃ አልወጣ ብሏቸው ተመልከቱ እንዴት አድርጎ እንደበጣጠሱት በቀል ነው ጥላቻ ነው ማለት የአስከሬን ሳጥን ሰብሮ የዛው በታትኖታል አስከሬን ፎቶግራፎች በታትኖታል ታሪክ ማጥፋት ነው ኢሬዝ ማድረግ ነው ፎቶግራፍ ጭምር ኢሬዝ ማድረግ ነው ገብሩ አስራት ይሄ በነገራችን ተመልካች የላከልን ነው በነገራችን ይሄ ፎቶ አለ እንዴ ብሎ ላከልን ባለፈው እነዚህ ናቸው የነጌታቸው ረዳና የነጻድቃን አጃቢዎች እነዚህ ከነ ገብሩ አስራት ጋር ታግለው የተሰዉ ታሪካቸው እንኳን ፎቶግራፍ እንኳን ለታሪክ ቢቀመጥ ታሪክ መኖር የለበትም ብሎ በጣጥሶ በጽግና ይበጣጥሶ እነዚህ ነው ገብሩ አስራት ከነዚህ ጋር ነው የሚኖር አዲስ አበባ በጣም ድካም ነው የኢትዮጵያ ፖለቲካ ሌላ ስለ ምርጫ ቅስቀሳ የሰማነው ጉድ ልንገራችሁ አዲስ አበባ ብልጽግና የሐረሪ ክልል ተወላጆች በአዲስ አበባ ምርጫ ካርድ ወሰዱ ይላል ዜና ፕሮፓጋንዳ መሆኑ ነው በአዲስ አበባ እስከ 6,000 በላይ ሐረሪዎች አሉ ምርጫ ካርድ ወሰዱ አሁን ሰው ምንድነው ይላል እንዴ እንትና ክልል ወሰደ እንዴ እንደዚህ ወሰደ እንዴ ሐረሪ ክልል ከኢህአዴግ ጊዜ ጀምሮ ነው የሐረሪ ተወላጆች ትርጉሙ የፌዴሬሽን ምክር ቤት ሰዎችን መጠየቅ ነው ዶክተር አብዱራህማን የሚባሉት የድሮ የሐረሪ ክልል ተወላጅ የነበሩት የፌዴሬሽን ምክር ቤት አባል ሆኖ ብዙ ዓመት ያገለገሉት እነሱ መጠየቅ ነው ለትልልቅ ሰዎች አሉ ማለት ታሪክ የሚያውቁ ህጉን የሚያውቁ የህግ እንትኑን የሚያውቁ መጠየቅ ነው ሐረሪ በአብዛኛው ዲያስፖራ ነው አገር ቤት የለም እርግጠኛ ነኝ ካናዳ አሜሪካ ምናምን ያለው አዲስ አበባ ያሉት ጥቂቶች ናቸው ለዚህ ፕሮፓጋንዳ ደግሞ ብልጽግና ይጠቀምባቸዋል አዳማም አዲስ አበባ ድሬዳዋ ምናምን ይመዘገባሉ በኢህአዴግ ጊዜ ልዩ እንትን አላቸው ቁጥራቸውም ትንሽ ስለሆነ ነው ከዛ በልዩ ሁኔታ የሚኖሩ ሐረሪዎች ባሉበት እንትን እንዲመርጡ የሚያስደረግ ነው እና በሌላ ያልተሰጠ ፕሪቪሌጅ ለሐረሪ ተወላጆች የተሰጠ ነው ከኢህአዴግ ጊዜ ጀምሮ ነው አይደለም ለማያውቅ ታሪክ ነው ይሄ ታሪክ ለማያውቅ ነው ይሄ ጉዳይ ማወራው አማራ ተወላጅ ሆኖ ትግራይ ክልል ሆኖ ከዛ ወደ አማራ ክልል ልምረጥ የሚል አይኖርም ወይ ጅማ ሆኖ በጣም ብዙ በርካታ ተወላጆች አሉ አማራ ተወላጆች አሉ አዳማም ጅማ ሆኜ ለአማራ ምክር ቤት ልምረጥ አይልም እርግጠኛ ነኝ አይባልም በልዩ ሁኔታ ግን የሐረሪ ክልል የሐረሪ ህዝብ ልዩ ኤክስፒሪየንስ ነው ይሄ በኢትዮጵያ የምናውቀው ነውና ፕሮፓጋንዳ ኢቲቪ ይሄን ሰራለች ሌላ ምስራቅ ወለጋ ነቀምት ህዝቡ እየተመዘገበ ነው ይላል ፕሮፓጋንዳቸው እንዴት አድርጎ ያስተጋቡት እንደሆነ ትንሽ እንትላረጋችሁ ብዬ ነው ተመልካቾች አዲስ አበባ የሚገኙ የሐረሪ ክልል ተወላጆች ለሰባተኛው ጠቅላላ ምርጫ እንግዲህ ተሳታፊ ማድረግ የሚያስችላቸውን ምዝገባ ያከናውኑ ይገኛሉ በአዲስ አበባ በአጠቃላይ 6 የልዩ የምርጫ ጣቢያዎች ይገኛሉ ለነዚህ ለሐረሪ ተወላጆች ማለት ነው እንግዲህ በአዲስ አበባ ለሚገኙ የሐረሪ ክልል ተወላጆች በእነዚህ 6 የምርጫ ጣቢያዎች ላይ የምርጫ ምዝገባው እስከሚጠናቀቅ ድረስ ምዝገባ ያደርጉ ይገኛሉ የምስራቅ ወለጋ ዞን የዋዩ
የጡቃ ወረዳ ነዋሪዎች ለሰባተኛው ጠቅላላ ምርጫ በመራጭነት ለመሳተፍ ካርዳቸውን ወስደዋል። የሚመቸኝ ይሆናል ለሀገሬ ብዬ የሚያስበውን መንግስት ይሆንልኛል፣ ለሀገሬ የሚመቻል፣ ለዚች ሀገር ብልጽግና የተሻለ ነገር ያመጣል የሚል መንግስት ለመምረጥ ተዘጋጅቻለሁ። ካንድራቲ ሱመናምኒ ፍለቴነን ገግፈማቱሬ መለፊኮቲ ፍለደለም ቤጎ ባለፉት ዓመታት እድሜ ለምርጫ ያልደረሰ በመሆኑ መርጬ አላውቅም። ዘንድሮ ግን እድሜ ለመራጭነት በመድረሱ የመራጭነት ካርድ ወስጄ ለመምረጥ ዝግጁ ሆኛለሁ። ከናንዱራ ፍለኖረ ኢርማዴም ቤጎ ከዚህ በፊት በመራጭነት አልተሳተፍኩም፣ ምክንያቱም እድሜ ለመምረጥ አልደረሰም ነበር። ያው አሁን እቺ አዲስ ናሬቲቭ ነች። አዲስ ፍሬም እያደረጓት ነው። በጉጉት የሚጠበቅ ነው። መቼ ነው መርጬ ዶክተር አብይን ጠቅላይ ሚኒስትር ማደረገው? መቼ ነው 18 ዓመት ስላልሞላው የሚመኝ ነው። አሁን ብዙ አሜሪካውያን 18 ዓመት ሲሞላቸው በጣም ደስ የሚላቸው አንደኛው ለአቅመንትን ብዙ ሰው ወጣት አሜሪካ ወጣት አንደኛ ለመጠጥ ለአቅመ መጠጥ ሲደርስ ነው ደስ የሚለው። ወጣቶች አንዳንዶች ተደብቀው ነው የሚጠጡት። ያው 21 ምናምን ሳይደርስ እድሜያቸው ነው የሚጠጡት ተደብቀው በየእንትን ገና 16 17 ጊዜ አመት ሆኖ ያቁታል መጠጥ። ግን ኦፊሻሊ በየመጠጥ ቤቱ እየተንዘላዘሉ ለመጠጣት 21 አመት መሆን አለበት። የሚመኙት እሱ ነው። እና አንዳንዶች ደግሞ ለምርጫ 18 ሞልቶኝ መረጥኩኝ፣ ኮንስቲቱሽናል ራይት በቃ እንትን አደረኩኝ። 25 አመት ደግሞ አለ 25 አመት ለኮንግረስ ለመመረጥ 25 አመት ስለሚጠብቅ ኮንግረስ በቃ እኔ በጣም ብሪሊያንት ቢሆንም 24 አመት ከሆነ አይመረጥም ለኮንግረስ። ስለዚህ 25 አመት ገባው ሞላይና ልመረጥ ነው አሁን ካለ ደግሞ አንደኛው እንደየእንትኑ ነው። እነዚህ ደግሞ ምስራቅ ወለጋ ዋዩ ጡቃ ወረዳ በወረና ብሊስማ ኦሮሞ ስር የሚገኝ አካባቢ ነው። የኢትዮጵያ ቴሌቪዥን ነው የኢትዮጵያ ቴሌቪዥን አይደለም የሆነ የክልሉ የሆነ ሚዲያ አድርገው ቀርጸው ከዛ የሆነ ሰው አሳልፈው ምርጫ እየተደረገ ነው ብሎ ፕሮፓጋንዳ ይሰራል። ጠይቋቸው፣ የኦሮሞ ተወላጆች አጠጋባችሁ ማን የምታውቁት ጠይቁ። ይሄ እልም ያለ የወረና ብሊስማ ኦሮሞ ዋና ሄድኳርተር ነው። ዋና እንቅስቃሴ የሚያደርጉበት እዛ ነው። ግን ፕሮፓጋንዳ እዚህ ይሰራሉ። አዲስ አበባ እዚህ በየቦታው እየተቃጠለች በየቦታው እየተቃጠለ እንደዚህ አይነት አገር በሙሉ አዲስ አበባ ዙሪያ እንደዚህ እየተቃጠለ እሱ ዋይ ጡቃ ይላል። ምስራቅ ወለጋ ሄዶ ምርጫ ያካሂዳል አብይ አህመድ አገር ሰላም ነው በማለት ማለት ነው። የፕሮፓጋንዳ እንትናቸው ነው። ሌላ ከዚህ ጋር አንድ ጉዳይ አለን። ቤንሻንጉል ጉሙዝ ወደ ውጊያ ቀጠና ነው። የአሜሪካ አምባሳደር ማሲንጋ እዛ አካባቢ ነው ያለው። የተለያዩ ልማት ፕሮጀክት ሊያይ ነው ወይ ለሌላ ስራ ነው ሄደው አላቅም። ግን እዛ አካባቢ ጉብኝት እያደረገ ነው። ይሰማዋል ወይ? እዛ አካባቢ የሆነ ያለው ይሰማዋል ወይ? አሶሳ ያለው እርግጠኛ ነኝ። አሜሪካ መግለጫ አልሰጠችም። ማሲንጋም መግለጫ አልሰጠም። ዝም ነው የሚባለው። አንዳንዴ ድጋፍ ስሰጥ ዝም ነው። ሳይለንት በራሱ ድጋፍ ስለሆነ ማለት ነው። ምንም ነገር የለም። አልሰማንም። ትልቅ ውጊያ እየተካሄደ ነው። በዛ በኩል ያለው በሱዳን አካባቢ ያለው የኢትዮጵያ መንግስት የሰማ ነው። የኢትዮጵያ ድሮኖች ከአሶሳ እየተነሱ በጣም ትልቅ ጥቃት ነው የፈጸሙት በሱዳን ኃይሎች ላይ። 3 ታንኮች አቃጠሉበት። የኢትዮጵያ ድሮኖች አቃጥሏል። 3 ድሮኖች አቃጥሏል። እንግዲህ የሱዳን መንግስት አሁን አኩሙሌት ያደረገ ነው። እንደዚህ ያርጉ እየሰበሰበ ምን አይነት እርምጃ እንደሚወስድብህ እግዚአብሔር ይወቅ። የትኛውን ኃይል ጋር ተቀናጅቶ ሊመጣብህ ይችላል። እግዚአብሔር ይወቅ። አንተ ከአርኤስኤፍም ከኤስፒኤልኤም ኖርዝ ጋም ከየትም ተቀላቅለ መተ ይህን ሁሉ ለመከናይዝ አሰማርተ ለዛም የኢትዮጵያ ባንዲራ እያውለበለበ ነው። ቪዲዮን አይታችሁ ከሆነ የኢትዮጵያ ባንዲራ ያውለበልባሉ። አዛዦቹ ምናምን አሉ እዛ የሚታወቁ። እኔ እንኳን አንደኛው አዛዥ ሆነ ሄደው እኔም አቆሰው ነው የመከናይዝ አዛዥ አድርጎ የወሰዱት እሱ። ይህን ሁላ እና ታንኮች በጣም ብዙ ታንኮች ነው ያቃጠሉባቸው። ይሄ መድፍ ምናምን ያቃጥሎባቸው 3 እንኳን ያረጋገጥኩት እንኳን ከታማኝ ምንጮች 3 ታንክ ተቃጥሎበታል። የሱዳን መንግስት ከአሶሳ እየተነሱ ነው የደበደቡት። እና ህዝቡ እየተፈናቀለ ነው። በጣም ብዙ ቪዲዮዎች አሉ። ይሄን የምታዩት ይሄ እዛ አካባቢ አገር በሙሉ ነው እየወደመ ያለው። የኢትዮጵያ መንግስት ተሳትፎ አለበት እዚህ ላይ የታወቀ ነው። በደንብ ያው የዓለም ሚዲያዎችም እየዘገቡት ነው። የሱዳን ሚዲያዎች እየዘገቡት ነው። የኢትዮጵያ ሶሻል ሚዲያ አክቲቪስቶች በሙሉ እየዘገቡት ነው። ይህን ሁላ ዋጋ ያስከፍሏል። ዛሬ ነው ነገ ነው የሚቀጥለው ዓመት ነው ዊነቨር ነው። ግን ለኢትዮጵያ
ከባድ ነው።